ክቡራትና ክቡራን አድማጮች አሁን ደግሞ የክኔሴት አባል ጸጋ ፈንታው መስመር ላይ ትገኛለች። ጤና ይስጥልኝ ጸጋ። ጤና ይስጥልኝ ረሃሜም ወርቅነሽ፣ በአጠቃላይ ሰራተኞች እንዲሁም አድማጮች በሙሉ ጤና ይስጥልኝ። ጤና ይስጥልኝ። ስናነጋገር ቀደም አፖትሮፖስ የሚባል ነገር ምንድን ነው? አዎ እንግዲህ አፖትሮፖስ ማለት አንድ ሰው የዕለት ኑሮውን ራሱ ማካሄድ የማይችል ከሆነ ገንዘቡን አውጥቶ መጠቀም ስራ መስራት የማይችል ከሆነ የዛ ሰው ተወካይ በዛ ሰው ፋንታ የሚሰራ ሰው ማለት ነው። ያ ማለት ለምሳሌ ያክል ብንወስድ አንድ ሰው የአካል ጉዳት የደረሰበት ካለ ሲወለድም አደጋ ደርሶትም ታሞም ሊሆን ይችላል። ራሱን በዕለት ከዕለት ኑሮውን ማከናወን ስለማይችል አፖትሮፖስ በሱ ተወካይ ሆነው የሚረዱተኝ እንደሱ ሁኔታውን የሚያከናውኑለት በፍርድ ቤት ይወሰናል። ከዛም በተጨማሪ ደግሞ አዛውንቶች ለምሳሌ ወላጆቻችን ሚቶቻችን ባረጁ ቁጥር ራሳቸው መቆጣጠር ስለማይችሉ በማንኛውም መስክ በሕክምናው እንበል በገንዘብ በማንኛውም ከቤተሰብ መካከል አንዱ ተወካይ ይሆናል። ፍርድ ቤት ይወስናል። በባንካቸው ገንዘቡን ማውጣት መቀበል ሁሉን ነገር ማካሄድ የሚችለው ተወካይ ሰው ማለት ነው። ሂደቱ እንግዲህ ሂደቱ በፍርድ ቤት ስትይ እንዴት ነው? እስቲ ሂደቱን ንገረኝ። አዎ እንግዲህ ለምሳሌ አንድ ሰው የአካል ጉዳተኛ ይሆናል ወይም በውትድርናም ቆስሎ ሊሆን ይችላል። ራሱ ማከናወን የማይችል ከሆነ በሱ ፋንታ ሁሉ ነገር የሚያካሄድ ሰው ከቤተሰቡ መካከል ሊሆን ይችላል። ቤተሰብ የሌለው ደግሞ ከሆነ የተለያዩ ድርጅቶችም አሉ። ይሄን ሰው በሱ ፋንታ መንከባከብ እንችላለን። የዕለት ሁኔታውን በሙሉ እንደሱ ሆነን እንከታተልለታለን። ስለዚህ ይሄንን መንግስት እንዲያውቅልን በማለት ለፍርድ ቤት ይቀርባል። ፍርድ ቤት የዛን ሰው ሁኔታ ካጤነ በኋላ ብዙን ጊዜ በተለይ ቤተሰብ ከሆነ ቅርብ ቤተሰብ ይፈቀዳል። ያ ማለት ለምሳሌ በቢትዋህ ሎሚ ገንዘብ የሚሰጥ ከሆነ ያ ገንዘብ ንኹት ለምንለው የሚሰጥ ወይም ላዛውንቶች ዚክና የሚሰጥ ከሆነ ያ ተወካይ ሰው ሄዶ ገንዘቡን ከባንክ አውጥቶ የሚያስፈልገውን ነገር ይገዛለታል። ውሃ ይከፍላል፣ መብራት ይከፍላል፣ መድኃኒት ይገዛል። የሚያስፈልገውን በሙሉ ያከናውናል። ይህን ጉዳይ አስመለከተ በአንቺ አሁንም በክኔሴት በኩል አዲስ ህግ ረቆ እንዲጸድቅ ጥረት እያደረገች መሰለኝ እና እስቲ ይህን ግለጭልን። አዎ እንግዲህ ይሄ ህግ የጸደቀው በእስራኤል ሀገር የሚገርመው በ1962 ዓመተ ምህረት የዛሬ 64 ዓመት ነው። ያን ጊዜ በጸደቀበት ጊዜ ባንክ ሄዶ ገንዘብ ማውጣት የሚቻለው በቀን 500 ሸቄል ነው። ከዛ ውጪ ሌላው መጠቀም የሚቻለው በቼክ ነው። በአሁኑ ዘመናችን በካርድ አሻራ መጠቀም ይቻላል። የተለያዩ የመክፈያ ዘዴዎች አሉ፣ የቴክኖሎጂ ያንን መጠቀም አይችሉም እነዚህ ሰዎች። ወይም ደግሞ ለዛ ሰው በጎን በኩል ሂሳሆን የምንለው ትንሽ ገንዘብ ላስቀምጥ ቢሉም አይቻልም። ይህ ሁኔታ 64 ዓመት አስቆጥሯል። ለውጥ የለም። አሁን ይሄንን በተመለከተ የህግ ለመላው እስራኤል ነው፣ ለእኛ ብቻ አይደለም። ለአዲስ ገቢ ወይም ከኢትዮጵያ ለመጣ ነው አይደለም፣ ለመላው እስራኤል ነው። ይሄን ጥያቄ ያመጣልኝ ሰውዬ ልጁ የዛሬ 11 ዓመት ተዋጊ አዛ ውስጥ ይቆስላል። ቆስሎ ሙሉ በሙሉ ራሱ መቆጣጠር አይችልም። ቤተሰቡ ኃላፊነት ተቀብለዋል። የመከላከያ ሚኒስትር ገንዘብ ይሰጣቸዋል። ያ ገንዘብ ይደርሳል። መድኃኒት ያስፈልገዋል። መድኃኒቱ በወር 3000 ሸቄል ነው። ገንዘቡ አለ፣ ግን ሄደው አውጥተው መግዛት አይችሉም። ያለ መግዛት 500 ሸቄል ብቻ ማውጣት ስለሚፈቀድ በየቀኑ 6 ጊዜ ያ ሰው ሄዶ ገንዘቡን አሰባስቦ መድኃኒት ይገዛል። ለሌላ ሁኔታም ለማውጣት ለመጠቀም ሲፈልግ ችግር ይፈጥራል። ሌላው ደግሞ ልጆቻቸው የአካል ጉዳት ያላቸው ሰዎች 18 ዓመት እስከሚሆን ችግር የለም፣ ሙሉ በሙሉ ወላጆች ኃላፊነቱን ይቀበላሉ። የሚሰጠውን እርዳታ ንሁት ከቢትዋህ ሎሚ ይቀበላሉ፣ ያስተዳድራሉ። 18 ዓመት ሲሞላ ግን ያ ልጅ በፍርድ ቤት ሄደው እውቅና እንዲሰጣቸው ይሆናል። ፍርድ ቤት ውክልና ይሰጣቸዋል። ነገር ግን አሁን ማውጣት የሚጀምሩት ገንዘብ እንደ ድሮ አይደለም። ቆይ ከዚህ ላይ 18 ዓመት ሲሞላው ያ ልጅ ወላጅ ልጅ መሆኑ አበቃለት ማለት ነው? ይሄ ነው የሚገርመህ። ከ18 ዓመት በኋላ ወላጆቹ አይደሉም፣ ወይም ከ18 በኋላ ያ ሰው ድኗል፣ ራሱን ያስተዳድራል። ሁለቱም የማይሆን ነገር ነው። ስለዚህ ይሄን ህግ መጠገን ያስፈልጋል። ስለዚህ ሰዎቹ እየመጡ ብዙ ይጠይቃሉ። ስራው ብዙ ስለሆነ ብዙ የክኔሴት አባላትን እንደውልክልሃለሁ። ሰውየው 80 የሚሆኑ የክኔሴት አባላትን ጠየቁ፣ ይሄን ህግ እንዲቀይሩልኝ አልቻልኩም እና እንዴት ነው ብሎ በጠየቀ ሰዓት እኔም ራሴ ይሆናል ብዬ አልገመትኩም።
መጨረሻ ላይ ግን ሳስበው ለምን አይሆንም? አንደኛ ገንዘቡ አለ፣ የሚቀረው ምንድነው? ፈቃዱን ማግኘት ነው። ገንዘቡን በሚያስፈልገው መጠን ማውጣትና በዘመኑ ቴክኖሎጂ እንዲጠቀሙ ነው የሚል ሐሳቡን ይሄን አቀረብኩኝ። የሚኒስትሮች ኮሚቴ ያጸደቀው እንዲያውም የሕግና ፍትህ ሚኒስትሩ ያሪቭ ሌቪን የበለጠ ለጊዜ ለተወሰነ ጊዜ ያ ሰው ለምሳሌ አንዳንድ ሰው ታሞ ከተወሰነ ጊዜ በኋላ ደግሞ ተመልሶ ራሱን ሊያስተዳድር ይችላል። በዛ በአጭር ጊዜ ውስጥም ኃላፊነቱን የሚወስድ ሰው ይሄን እንዲቀበል የሚል ሆነ። ብዙ ስራ ነው። ብዙ የመጀመሪያ ድምጽ መስጠት አለ፣ ከዛ ውይይት አለ በኮሚቴ፣ ከዛ እንደገና ለክነሴት ድምጽ ማምጣት ያስፈልጋል። መንግስት ተቃዋሚና ደጋፊ አለ። ነገሩ ግን ሁሉን የሚነካ ነው። በውትድርና ያልቆሰለበት ሰው የለም። የአካል ጉዳት የደረሰበት ሰው የለም። ያ ባይሆን እናት አባቱ አርጅተው እናት አባቱን ኃላፊነቱን የሚያወስድ የለም። መላው የእስራኤልን ህዝብ ይሁዲ፣ አረብ ሁሉንም የሚነካ ስለሆነ በእውነት ይሄ ሁኔታ ተቀባይነት አግኝቶ የገንዘብ ሚኒስትር ጽህፈት ቤት፣ የቢትዋህ ላህሚ መስሪያ ቤት፣ ባንክ እስራኤል፣ የህግና ፍትህ ሚኒስትር ጽህፈት ቤት፣ አፖትሮፑስ ክላል የምንለው እነዚህ በሙሉ ብዙ ስብሰባ እያደረግን ብዙ እስከተካሄደ በኋላ በትላንትናው ዕለት በመጀመሪያ ዙር ጸድቆ በኮሚቴ ድምጽ ተሰጥቷል። አሁን የሚቀረን አምጥቶ ብቻ በመላእክተ ጉባኤው ድምጽ መስጠት ብቻ ነው የሚቀረውና ትልቅ እርዳታ ይሰጣልና ይሄንን ወገናችንም እንዲያውቀው ለህብረተሰቡ ብዙ አገልግሎት ይሰጣል። የአካል ጉዳት የደረሰባቸው ልጆች ካሉ፣ በውትድርና የቆሰሉ፣ እናት አባታቸው አርጅተው አዛውንቶችንን የሚንከባከቡት ሰዎች ኃላፊነቱን የተረከቡት ይሄን በተመለከተ አሁን በቅርቡ በሚቀጥለው ሳምንት ብለና ስንጨርስ ህጉን ከዛ በኋላ ሄደው በዘመኑ ቴክኖሎጂ መጠቀም ይችላሉ። ካርቲስ አሽራይ ከዛም ለክፉ የሚያስፈልግ ብሎ በጎን እንኳን በነዛ ሰዎች ስም ገንዘብም ጥቂት ማስቀመጥ ያስፈልጋል። ይሄ ውሳኔ የሚሰጠው መቼ ነው? የመጨረሻው ውሳኔ በሚቀጥለው ሳምንት የመጨረሻውን ዘግተን ጨርሰናል። ትላንትና ድምጽ ሁሉ ሰጥተን በኮሚቴው በህግ ኮሚቴው አሁን ህግ አርቃቂ ኮሚቴ አርቃቂ ኮሚቴ ጨርሰናል። በጣም ደስ ያለኝ ብዙ ጊዜ ቢጨርስም እንግዲህ ይሄ ህግ ወደ 1 ዓመት ነው የፈጀው። አሁን እንደመረዳው ከሆነ እንግዲህ ይሄ አሁን አንቺ የጣርሻለሽው ህግ እንዲጸድቅ የጀመርሽው አንቺ ነሽ? መጨረሻውን ባንቺ ነው? አዎ በእኔ ስም ነው። እኔ የጀመርኩት። ያ ሰውዬ እንዳልኩ ቪዲዮውን እልክልሃለሁ። በጣም ትላንትና አላመንም፣ አለቀሰ። ለምን? ገንዘቡ አለ። መከላከያ ሚኒስትር ጽህፈት ቤት የሚያስፈልገው ይሰጣል። ልጁ በጦርነት ተዋጊ ሆኖ ነው የቆሰለ እና ልጄ አይወልድ፣ ልጄ አይዳር፣ አልጋ ላይ ሆኖ አሁን እኔ እያረጀው እየሄድኩ ነው፣ ሚስቴም እያረጀች ነው። ከእንግዲህ ይሄንን ለመንከባከብ እንዴት ነው የሚሆነው የሚል በጣም አስባለሁ አለ ሰውየው። እና ባንኮቹ ደግሞ ቅርንጫፍ እየዘጉ አሁን የዘመናዊ ቴክኖሎጂ ስለገባ ቅርንጫፍ ይዘጋሉ። በትክክል ቴክኖሎጂ ስለገባ ከቤት ሆነ የምታከናው ነው። ዛሬ ባንክ የሚሄድ ማን ነው እስቲ ንገረኝ? ብዙ ሰው አይሄድም። እንደገና ትልልቅ ሰው አዛውንት፣ እናት አባት፣ ሽማግሌ የሌለው ሰው የለም። እነዚህን ሰዎች የሚንከባከበው ቢቷህ ላህሚ ቅጽባት ዚክና ሆነ ነሆት ይሰጣል ገንዘብ። ያ ገንዘቡ ባንክ ገብቶ ግን ለነሱ አውጥቶ እነሱን ለመንከባከብ የሚፈቀደው 500 ሸቄል ነው። እንደገና ለምሳሌ ረሃሚም አንዳንድ ጊዜ ሞት አይቀርም ብንፈራም ለክፉ ነገር አዛውንት እድሜ እየገፋው ሲሄድ ለተለያዩ ለልቅሶ ገንዘብ ማስቀመጥ ጥቂት ያስፈልጋል። ያን ሂሳቡን ማድረግ አትችልም፣ ህጉ አይፈቅድልም። ባንኮቹ ምንድነው የሚሉት? እኛ እንረዳሃለን፣ ለዚህ ለወታደሩ ልጅ አባት ሁሉን ነገር እናደርግላለን፣ ነገር ግን ባንክ እስራኤል አይፈቅድልንም። ባንክ እስራኤል ደግሞ የሚለው ምንድነው? በክነሴት ህጉ ካልተቀየረ አልችልም። እና ለመላው እስራኤል ህዝብ አገልግሎት የሚሰጥ ነው። በጣም ብዙ ሰዎች 18 ዓመት ሆኖባቸው ልጆቻቸው ያጋጠማቸው ችግር ይሄን ህግ ከጀመርን በኋላ ረሃሚም በክነሴት መወያየት ከጀመርን አንስቶ ከ3000 በላይ ደብዳቤ የተቀበልኩት እንዴት ችግር ያላችሁ ሰዎች እና 3000 ሳይሆን ብዙ ሰውም ነውና በእውነት በጣም መፍትሄ ይሰጣል ብዬ አስባለሁ። ለብዙ ሰዎች እርዳታ ይሰጣል። በሚቀጥለው ሳምንት ደግሞ ህጉ ጸድቆ ይፋዊ ሲሆን ያኔ ደግሞ እንነጋገራለን። አዎ እሺ፣ እናመሰግናለን። በጣም አመሰግናለሁ። ጤና ይስጥልኝ። ሰላም።